በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ውድ ኦርቶዶክሳውያን እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ለዚህ ዕለት ያደረሰን የቸርነት ባለቤት እግዚአብሔር አምላካችን ክብርና ምስጋና ለስሙ ይሁን። እግዚአብሔር አምላካችን እንደወደደ እንደፈቀደ መጠን የዕለቱን ወንጌል እንነጋገራለን። ዛሬ ለአራተኛው ሳምንት የዐቢይ ጾም አራተኛው ሳምንት ላይ በእግዚአብሔር ቸርነት ደርሰናል። በቸርነቱ ተንከባክቦ በሀብቱ ስቦ በረድኤቱ አቅርቦ ለዚህ ዕለት ያደረሰን የአባቶቻችን አምላክ ክብርና ምስጋና ይድረሰው። ዛሬ የምንነጋገርበት የወንጌል ክፍል የዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ያለውን ኃይለ ቃል መነሻ እናደርጋለን። የዛሬው ሳምንት ስያሜውን የወሰደው ከዚሁ ከዮሐንስ ወንጌል ምዕራፍ 5 ላይ ከተዘረዘረው ታሪክ ነው። ሳምንቱ መጻጉዕ ይባላል። ይኸውም ሕሙማን ድውያን የተፈወሱበት፣ ደዌ ሥጋ በታምራት የራቀበት፣ የአምላካችን ጌትነቱ ከሃሊነቱ የተገለጠበት ዕለት ነው። እሱን አስመልክቶ እንነጋገራለን። እግዚአብሔር አምላካችን ምስጢሩን ይግለጥልን። የዮሐንስ ወንጌል ምዕራፍ 5 ከቁጥር 7 ላይ እንዲህ የሚል ኃይለ ቃል ተመዝግቦ እናገኛለን። ትፈቅድኑ ትየው ልትድን ትወዳለህን ይላል። ይህንን ቃል የተናገረው ክብር ምስጋና ለስሙ ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ እየተመላለሰ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት ይፈውስ በነበረበት ጊዜ ድንቅ ታምራቱን ከገለጠባቸው ቦታዎች ዛሬ የሚነገረው የሚተረከው አንዱ ነው። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ደዌ የጸናበት መጻጉዕ የተባለውን ሰው ፈውሷል። ድህነተ ሥጋን ሰጥቶታል። ድህነተ ሥጋ የድህነተ ነፍስ ምልክት ወይም ዋዜማ ነው። ድህነተ ነፍሱን ተረድቶ በእምነቱ ጸንቶ ቢኖር ለድህነተ ነፍስ ጥሪ ተደርጎለታል። ይህንን ቤተክርስቲያናችን በምስጋናም በቅዳሴም በወንጌልም የምትገልጠው ይህንን ነው። ይህንን አስመልክቶ እግዚአብሔር እንደወደደ ለተወሰኑ ደቂቃዎች እንነጋገራለን። እግዚአብሔር አምላካችን ምስጢሩን ይግለጥልን። ልትድን ትወዳለህ? ይሄ በዚያ ዘመን ለመጻጉዕ የቀረበ ዛሬ ደግሞ ለሁላችን የሚቀርብ ነው። ዛሬ ላለን ነገም ለሚመጡ ቃሉ ይሰራል። ልትድን ትወዳለህ ይለናል። አምላካችን ማዳን የሱ ገንዘብ ነው። ድህነቱ የሚሰጠው ለሰው ልጆች ነው። ያንን ማዳን ገንዘብ ለማድረግ ግን ከእግዚአብሔር ፈቃድ ከእሱ አዳኝነት በተጨማሪ ሁላችንም ለመዳን ፈቃደኞች መሆን ድህነትን መሻት መፈለግ እንደሚገባን ያሳያል። በመጻጉዕ የቀረበው ጥያቄ ሁላችንን የሚመለከት ነው። መጻጉዕ ሁላችሁም እንደምታውቁት ቤተክርስቲያናችንን በየዓመቱ እንደምታስተምረን
ደዌ ሥጋ የጸናበት ሰው ነው። እኛ ደግሞ እያንዳንዳችን ደዌ ነፍስ፣ ኃጢአት፣ በደል፣ መተላለፍ፣ እግዚአብሔርን ማሳዘን በእኛ ላይ አሉ። በሐሳብ በመናገር እንዲሁም በተግባር ኃጢአት እንሰራለን። ይሄ ደዌ ነው፣ ሕመም ነው። እንደ መጻጉዕ አልጋ አልያዝን ይሆናል። የሚያነሳን የሚጥለን፣ ወደ መጠመቂያው የሚያወርደን አላስፈለገን ሊሆን ይችላል። የደዌ ነፍስም ክፋቱ ይሄ ነው። በደዌ ሥጋ የተያዘን ሰው ያየው ሁሉ ያዝንለታል። መርዳት ያሰበ የአቅም ጉልበት ያለው ደግሞ እንዲሁ ሊረዳው ሊያግዘው ይፈልጋል። ደዌ ነፍስ ግን የማይታይ እንደ ነፍስ ረቂቅ ስለሆነ ማንኛውም አላፊ አግዳሚ የማያየው እንዲሁም ማንም አይቶ የማያዝንለት ነው። ስለዚህ በደዌ ሥጋ የታመመ መጻጉዕ ልትድን ትወዳለህ የሚለው ጥያቄ የሚመለከተው ከሆነ በነፍስ ደዌ በኃጢአት አልጋ በበደል አልጋ ላይ ያለን ሁላችንም ልትድን ትወዳለህ የሚለው የጌታችን ቃል ይመለከተናል። ስለዚህ ጆሮ ሰጥተን ልንሰማው፣ እዝነ ልቡናችንን ከፍተንም ልናደምጠው ይገባናል እና የዛሬውን ወንጌል ገለጥ ስናደርግ የዮሐንስ ወንጌል ምዕራፍ 5 ከቁጥር 5 ጀምሮ በዝርዝር በሰፊው ቀርቦ እናገኘዋለን። መጀመሪያ ከቁጥር 1 ጀምሮ ወምዝ ኮነ በበዓሎሙ ለአይሁድ ዐረገ እግዚእ ኢየሱስ ኢየሩሳሌም። ከዚህ በኋላ የአይሁድ የፋሲካ በዓል ቀርቦ ነበር። ጌታችን ኢየሱስ ክርስቶስም የፋሲካን በዓል ለማክበር ወደ ኢየሩሳሌም ወጣ ብሎ ነው የሚጀምር። ይሄ በዮሐንስ ወንጌል የተመዘገበው የፋሲካ በዓል ሁለተኛው የፋሲካ በዓል ነው። ሁለተኛው የፋሲካ በዓል መጀመሪያው በምኩራብ ሳምንት በዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ የተመዘገበው ጌታችን ወደ ኢየሩሳሌም ወጥቶ ቤተ መቅደሱን ያነጻበት የቀደሰበት፣ ከመሸጫ ከመለወጫ ከመናገጃነት ያጸዳበት የአይሁድ የፋሲካ በዓል ነበር። ሁለተኛው ነው ይሄ አሁን ያነሳነው ዛሬው እና ጌታችን ወደ ኢየሩሳሌም ሲወጣ ያኔ ምኩራቡን እንዳጸዳ፣ የሚሸጠውን የሚለወጠውን ላሙን፣ በጉን፣ ርግቡን ከመቅደሱ እንዳባረረ፣ ዛሬ ደግሞ ድውያንን በመፈወስ ጌትነቱን ገልጧል። መሐሪነቱን አዳኝነቱን በግልጥ አሳይቷል። ስለዚህ አዳኝነቱ ከሃሊነቱ ከተገለጠባቸው ሰዎች አንዱ መጻጉዕ ነው እና ወደ ኢየሩሳሌም ሲወጣ ወቦ ውስተ ኢየሩሳሌም መጥማቃት፣ በኢየሩሳሌም አንዲት የመጠመቂያ ቦታ ነበረች ይላል። ሕሙማነ ሥጋ ፈውስ ሽተው ከደዌያቸው ለመላቀቅ ከበሽታቸው ለመገላገል ደጅ የሚጸኑባት መጠመቂያ፣ ፈውሰ ሥጋ የሚገኝባት መጠመቂያ ነበረች። ወህዬ ይሰክቡ ብዙኃን ድውያን፣ በዚያች የመጠመቂያ ስፍራ ብዙ ሕሙማን ይተኙ ነበር። ዕውራን፣ ዓይናቸው የታወረ፣ ውሃን ካሳን እግራቸው የሚያነክስ፣ ወይውሳን ሰውነታቸው የደረቀ፣ ጽውሳን ሰውነታቸው እግራቸው እጃቸው የሰለለ፣ ወጽውሳን ልምሾ የነበሩ ሰዎች 5 አይነት ደዌ የነበረባቸው 5 እርከን ባላት በዚያች መጠመቂያ ተደርድረው ፈውሰ ሥጋን ደጅ ጸኑ ነበር ነው የሚለን። ዛሬ ወደ ሆስፒታል ወደ ጠበል ቦታዎች ስናመራ ፈውስን ሽተው በየጠበሉ በየሐኪም ቤቱ እንደምናያቸው ወገኖቻችን
ጤና ብቻ የሚናፍቃቸው ሌላ ሀብት ትዝ የማይላቸው ብዙ ወገኖች አሉን። ሰው የናፈቃቸው፣ ሰው የራቃቸው፣ ሰው የሌላቸው እንደ መጻጉም ብዙ ሕሙማን ይኖራሉ። ይህ በነገራችን ላይ በስጋ ብቻ አይደለም፣ በነፍስም እንዲሁ። በነፍስ የታመሙ፣ የቆሰሉ፣ የደቀቁ፣ የደረቁ፣ ልምሾ ሽባ የሆኑ ሰውነታቸው ያበጠ ማለት ልቡናቸው በትዕቢት በኃጢአት በርኩሰት ያበጠ የሰለለ የቆሰለ ብዙ አይነት የነፍስ ሕመም ያለባቸው ይኖራሉ። ይሄ በዓለሙ ላይ የምናየው ነው። ስለዚህ በዚያች 5 እርከን በነበራት መጠመቂያ 5 አይነት ደዌ 5 አይነት ሕመም የነበረባቸው ያው በወገን በየምድቡ ተቆጥረው ነው እንጂ ሕሙማኑ ብዙ አይነት ናቸው። ሲጠቀለሉ ግን 5 አይነት ሕሙማን በዚያች ስፍራ ላይ ተኝተው ነበር። ወይ ጸንዑ ከተማይ የውሃውን መናወጥ በየቀኑ ይጠባበቁ ነበር ነው የሚለን። ለምን ካልን እስመ መልአከ እግዚአብሔር የወረዱ ሰበት ማቃት የእግዚአብሔር መልአክ ወደዚያች የመጠመቂያ ስፍራ ይወርድ ነበርና በሳምንት አንድ ቀን ቅዳሜ ከእግዚአብሔር የተላከ የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ያናውጠዋል ማለት ይባርከዋል። መልአኩን አይናቸው ባያየው እጃቸው ባይዳስሰውም ውሃው ሲናወጥ የመልአኩን መውረድ ብዙዎች ይገነዘቡ ነበር፣ ብዙዎች ይረዱ ነበር። ስለዚህ ውሃው ሲናወጥ የመጠመቂያው ስፍራ ሲናወጥ የመልአኩን መውረድ በመገንዘብ ፈውሰ ሥጋን ፍለጋ የሚጋፉት ብዙዎች ነበሩ። በዚህ ጊዜ የመዳን የመፈወስ እድል ያለው ወደ መጠመቂያው መጀመሪያ የወረደ ሰው ነው። ወደ መጠመቂያው መጀመሪያ ለመውረድ አቅም ይፈልጋል። ወይ የሚረዳ የሚያግዝ አንስቶ ወደ መጠመቂያው የሚጨምር ረዳት ያለው ወደ መጠመቂያው በመውረድ ተጠምቆ ፈውስ ያገኛል። ወንጌሉ የሚለው እንደዚያ ነው። ወዘ ይወርድ ቀዲሙ እምድረው ከተማይ ወይ ታጸቢ ሀዩም ሁሉ ደዌ ዘዎ ይላል። ውሃው በተናወጠ ጊዜ አስቀድሞ ወደ መጠመቂያው የወረደ ካለበት ከማንኛውም አይነት ደዌ ይድን ነበር ይላል፣ ይፈወስ ነበር ከማንኛውም አይነት። የሚያሳየን ዛሬም በጠበል ቦታዎች በመጠመቂያ ስፍራዎች የማይድን በሽታ የለም። ይሄኛው ይድናል ይሄኛው አይድንም ብሎ መገደብ አይቻልም። ምክንያቱም እዚያ ቦታ የሚያድነው ሐኪም አይደለም፣ ወይም ምድራውያን ጠበብቶች የቀመሙት መድኃኒት አይደለም። ማዳን የባህሪ ገንዘቡ የሆነ እግዚአብሔር ነው የሚያድነው። በመጠመቂያ ስፍራዎች በጠበል ቦታዎች ያለው እግዚአብሔር ነው። እግዚአብሔርን ተስፋ ያደረጉ ሕሙማን ባሉበት ምሕረቱን የሚሰጥ ቸርነቱን የሚያድል እሱ ነው። ስለዚህ የማይድን ሕመም የለም። ማንኛውም ወደ መጠመቂያው የወረደ ካለበት ከማንኛውም አይነት ደዌ ይድን ነበር። ግን ያን ጊዜ ቀድሞ የወረደ ብቻ ነው የሚድነው። ዛሬ ወደ መጠመቂያው የወረደ በእምነት የተጠመቀ እግዚአብሔር ምሕረቱን ያደርግልኛል በምሕረቱ ይጎበኘኛል ብሎ ያመነው ሁሉ ድነት ይደረግለታል። ያን ጊዜ ግን አንደኛ መጀመሪያ ወደ መጠመቂያው የወረደ ነው የሚድነው። ሁለተኛ ደግሞ በቀን የሚድነው አንድ ታማሚ ብቻ ነው። አንድ ታማሚ መጀመሪያ የወረደ አንድ ታማሚ ብቻ ይድናል። ስለዚህ በዚህ መልኩ ብዙ ድውያን የውሃውን መናወጥ እየጠበቁ ያንን ተስፋ እያደረጉ በዚያ ቦታ ላይ ደጅ ጸኑ ነበር። ወሃሎ እየ አሃዱ ቢሲ ዘሰላሳ ወሰመንቱ ክረምቱ እምዘደወ ከታመመ 38 ዘመን የሞላው የሆነው
አንድ ታማሚ በዚያ ስፍራ ነበር። ይህ ነው መጻጉዕ የተባለው። ስሙ ጠፍቷል። ደዌው መጠሪያ ሆኖታል። ያ ታማሚው ሰውዬ፣ የአብዱ ሰውዬ እንደሚባሉት ጤና በማጣት ይህም ሰው በህመሙ ይጠራ ነበር። መጻጉዕ ተብሏል። መጻጉዕ ማለት ደዌ የጸናበት ማለት ነው። ደዌ የጸናበት የጠነከረበት ረጅም ጊዜ በደዌ በህመም የኖረ ማለት ነው። 38 ዘመን ሙሉ ፈውስ አገኛለሁ፣ ድነት አገኛለሁ ብሎ እዚያች መጠመቂያ ስፍራ ላይ ደጅ ጸና ነበር። ሰው አልነበረውም። ይህንን ከራሱ ቃል መረዳት ይቻላል። እንግዲህ ሰው ይሰለቻል። አንድ ሳምንት፣ 2 ሳምንት፣ 1 ዓመት፣ 2 ዓመት፣ 3 ዓመት ይረዳ ደከመኝ ይላል። ልቡ በድካም ጉልበቱ በድካም ይፈታል፣ ይረታል። ስለዚህ ሰው የሚያስታምመው አስታማሚ አጠገቡ ያልነበረ ያችን የሚተኛባትን አልጋ ይዞ እዚያው ጠበሉ ስፍራ 38 ዘመን የኖረ ነው። ህመም እንኳን 38 ዓመት አንድ ሳምንት ከባድ ነው። በእውነት ይህንን ሁላችንም የምንገነዘበው ነው፣ አይርቀንም። የጤና ውድነት የሚገባን ይህንን ስንመለከት ነው። የታመሙ ሰዎች ቀንም ሌትም እንቅልፍ ባይናቸው ላይ ዞር ይችላል። ሰው ይናፍቃቸዋል። የምግብ ጣዕም ከነሱ ይርቃል። የህመሙ ጥዝጣዜ እረፍት የሚነሳ ቢሆን እረፍት የሚነሳ መሆን ሰላማቸውን ያሳጣቸዋል። ምነው ብትወስደኝ እስኪሉ ፈጣሪያቸውን እስኪያማርሩ የሚደርሱ ብዙ ናቸው። በዚህ ምክንያት እግዚአብሔር አምላካችን ሕሙማንን ሁሉ በቸርነቱ ይፈውስልን። ታዲያ በዚህ ሁኔታ 38 ዘመን ይህ ሰው እዚያች ቦታ ላይ ደጅ እየጸና ተስፋ እንዳይቆርጥ ፊት ለፊቱ ላይ አንድ ታማሚ ሄዶ ሲጠመቅ ሲድን እያየ ከነገ ዛሬ እኔም አንድ ቀን ወደ መጠመቂያው ወርጄ እድናለሁ በሚል ተስፋ እዚያች መጠመቂያ ላይ 38 ዘመናት አልፈዋል። እንግዲህ ሕሙም ባለበት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚያች መጠመቂያ ስፍራ አመራ። ወደዚያች መጠመቂያ ስፍራ ቅድም እንዳልኩት ብዙ አይነት ሕሙማን፣ ብዙ አይነት በደዌ የተጠቁ የወደቁ በመከራ ጤና በማጣት የሚማቀቁ ብዙ ወገኖች ያሉበት ነው። ይሁን እንጂ ጌታችን ያመራው ወደ መጻጉዕ ነበር። ደዌ ወደ ጸናበት፣ በሽታ ወደ ጠነከረበት፣ ሰው ወደ ሌለው፣ የሚያግዘው የሚያነሳው የሚያቀናው ወደ አጣው መጻጉዕ አመራ ነው የሚለን። ዛሬም ሰው የለኝም የምንል የተጠቃን የሚመስለን ብቸኝነት የጎዳን አምላካችን አጠገባችን እንዳለ መረዳት ይገባናል። በጤና ሊጎበኘን ሊፈውሰን በረድኤት ወደኛ እንደሚመጣ መረዳት ይገባናል። ምክንያቱም እናት እንደሌላቸው ልጆች አልተዋችሁም ብሏል አምላካችን። ይሄ የማይሻር የማይለወጥ አምላካዊ ቃል ነው። ሐሰት የለበትም፣ እውነት ነው፣ እውነት ብቻ ነው። ስለዚህ መጻጉዕን ሰው የሌለው ረዳት የሌለው መሆኑን ነጋሪ ነግሮት ሌላ ሰው መስክሮለት አይደለም ጌታችን ወደሱ የሄደው። ያውቀናል እያንዳንዳችንን ሰው የሌለን የተቸገርን በመከራ ውስጥ የምናልፍ መሆኑን ያውቀዋል። ነጋሪ አይሻም። መረጃ ማስረጃ የሚያቀርብለት አይፈልግም። ስለዚህ ወደ መጻጉዕ ቀረብ አለ።
ወደ መጻጉዕ ቀረብ ብሎ አንድ ነገር ጠየቀው። ያነሳነው ነው። ትፈቅድኑ ትየው ልትድን ትወዳለህን አለው ነው የሚለን። 38 ዘመን ሙሉ እዚያ ላይ የተቀመጠው እዚያ አልጋ ላይ የተኛው ድነትን ፈልጎ መሆኑ ግልጽ ነው። ፈውስን ሽቶ መሆኑ ምንም አያጠያይቅም። ፈውስን የማይፈልግ እዚያ አይመጣም። እዚያ መጠመቂያ ስፍራ ላይ አይገኝም። ይህ ለጌታችን ሚስጥር ሆኖ አይደለም፣ ግልጥ የሚታወቅ ነው። ድብቅ ስለሆነ አይደለም፣ በግልጽ ይታወቃል። ነገር ግን በመዳናችን ውስጥ የኛ ፈቃድ፣ የኛ መሻት፣ የኛ መፈለግ ትልቅ ቦታ ያለው መሆኑን ያስረዳል። ከስጋ ደዌም ለመዳን፣ ከነፍስም ደዌ ለመዳን፣ ከስጋ ደዌ ለመፈወስ፣ ከርኩሰት ውስጣዊ ደዌ ለመቀደስ የኛ ፈቃድ፣ የኛ ፍላጎት ያስፈልጋል። ልትድን ትወዳለህ አለው ነው የሚለን። የመጻጉዕ መልስ ምን ይሆን? ምንድነው ያለው መጻጉዕ? እወ እግዚኦ አላ ሰብ አልቤ ከመሶበ የታወክ ማይ ያውርደኒ ወይዴኒ ውስተ ምጥማቃት። አዎ መዳን እወዳለሁ፣ ልድን እወዳለሁ። ነገር ግን ውሃው በተናወጠ ጊዜ የመጠመቂያው ውሃ መልአክ ወርዶ ሲባርከው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም፣ ወደ መጠመቂያው የሚጨምረኝ ሰው የለኝም ማለት ነው የሚለን። ይህ ልብ የሚሰብር ቃል ነው። ይህ የመጻጉዕ ታሪክ ብቻ አይደለም፣ የብዙ ወገኖቻችን ታሪክ ነው። ጤና በማጣት ሰው የለኝም የሚሉ፣ በስደት ሰው የለኝም የሚሉ፣ በብዙ መልኩ ሰው የለኝም የሚሉ ወገኖቻችን በጣም ብዙ ናቸው። ነገር ግን ሰው ባይኖረን እግዚአብሔር አለን። ይህን ማወቅ ይገባል። ተስፋ ማድረግ ይገባናል። እግዚአብሔር አለ፣ አምላካችን አለ፣ አባታችን አለ፣ ፈጣሪያችን አለ። ይህን መገንዘብ፣ ይህን ተስፋ ማድረግ ለኛ ትልቅ ነገር ነው። መጻጉዕን ያልረሳ እንደማይረሳን፣ ሰው የሌለው መጻጉዕን ያልተው እንደማይተውን መገንዘብ አለብን፣ መረዳት ይገባናል። ወደ መጠመቂያው የሚያወርደኝ የሚጨምረኝ ማለት የሚያስጠምቀኝ ሰው የለኝም ነበር ያለው። ይህ ዛሬም ግልጽ ነው። በየጤና ጣቢያው፣ በየመጠመቂያ የጠበል ስፍራዎች ሰው የለኝም፣ ጠያቂ የለኝም፣ ዘመድ የለኝም የሚሉት ብዙ ናቸው። በየመንገዱ የወደቁ ቀን የጨለመባቸው ጤና ያጡ የነጡ በብዙ ፈተና ውስጥ የሚያልፉ ሰው የለኝም የሚሉ ወገኖቻችን አሉ። ሰው የለኝም ለሚሉት ሁሉ ፈጥኖ የሚደርስ የሚሹትን ነገር የሚሰጥ የሚገልጥ እግዚአብሔር አለ። ይህን ማመን፣ ማወቅ፣ መረዳት ይገባል። ይህን ማወቅ መረዳት ስንችል ነው መነሳት፣ መፈወስ፣ ከስጋም ከነፍስም በሽታ መፈወስ፣ መዳን፣ ሕይወትን ማግኘት ያለው በዚህ ውስጥ ነው። እግዚአብሔርን ተስፋ በማድረግ መጽሐፍ እንደሚለው አቤቱ የእስራኤል ቅዱስ የእስራኤል አምላክ እግዚአብሔር ሆይ አንተን ተስፋ የሚያደርጉ አያፍሩም ይላል ነቢዩ እግዚአብሔር ኤርምያስ በትንቢቱ ምዕራፍ 17 ቁጥር 17። አንተን ተስፋ የሚያደርጉ አያፍሩም ነው የሚለው። ስለዚህ እግዚአብሔርን ተስፋ ማድረግ ይገባል። ሰው የለኝም አለ መጻጉዕ። ችግሩን በግልጽ ተናገረ። ይህን ያለው በብዙ ምክንያት ነው። ቤተክርስቲያን መተርጉማን ሊቃውንት ጌታችንን የ30 ዓመት ጎልማሳ ሆኖ ስላየው ብድግ አድርጎ ወደ መጠመቂያው ይጨምረኛል ብሎ ስላሰበ ነው አንደኛ። ሁለተኛ ደግሞ የእጁን ታምራት አይተው የቃሉን ትምህርት ሰምተው በትምህርቱ በታምራቱ ተማርከው የሚከተሉት ብዙ ሰዎች አሉ። ከነዚህ አንዱን ሁለቱን ቢያዘዝልኝ ብድግ አድርገው ወደ መጠመቂያው ይጨምሩኛል ብሎ ነበር መጻጉዕ ያለው። ያው መቼም የሰው ሐሳብ ሁልጊዜም ብልጠት የተሞላው ነው።
አገኛለሁ ብሎ በሚያስብበት መልኩ ነው የሚነጉደው የኛ ሐሳብ እና ይህንን ባለበት ሰዓት መጻጉዕ ባልጠበቀው ባላሰበው መልኩ ድነትን አግኝቷል። ፈውሰ ሥጋን አግኝቷል። ኋላን ለነፍሱ መጠቀም አልቻለም እንጂ መጻጉዕ ከሥጋ ደዌው ተፈውሷል። ከሥጋ ሕመሙ ተላቋል። ነገር ግን የዋዜማ ነው። ክብረ በዓሉ ዋናው የነፍስ ድነት፣ የዘላለም ሕይወት፣ ከእግዚአብሔር ጋር መገናኘት፣ መታረቅ ነበር። የዚያ ተጠቃሚ መሆን አልቻለም መጻጉዕ አልቻለም። ምክንያቱም ከዳነ በኋላ ከተፈወሰ በኋላ ያደረጋቸው መልካም ነገሮች አይደሉም። ይሄ የመጻጉዕ ብቻ አይደለም። ዛሬም በሐኪም ቤት በጠበል ቤት በዚያም ብለን እግዚአብሔር በምሕረቱ ጎብኝቶን ከወደቅንበት አልጋ ላይ አንስቶን እግዚአብሔርን እንረሳዋለን፣ እንዘነጋዋለን። በሐኪሙ ጥበብ ሄዳን የተፈወስን ይመስለናል። ታሞ የተነሳ ፈጣሪውን ረሳ እንደሚባለው ፈጣሪያችንን እንዘነጋዋለን፣ ቸለል እንላለን። ቸልተኞች፣ ዋዘኞች እንሆናለን። ያ አይደለም እና መጻጉዕ ባልጠበቀው መልኩ ነው ድህነትን ያገኘው። ድህነት ባልጠበቅነው መንገድ በእግዚአብሔር ቸርነት የሚሆን ነው። እኛ የምንሰፍረው የምንቆጥረው የምንለካው ላይሆን ይችላል። ከኛ እውቀት ከኛ መረዳት በጣም እጅግ ከፍ ያለ በእግዚአብሔር ቸርነት የሚሆን ነው። በእግዚአብሔር ቸርነት የሚከናወን ነው እና በዚያ ሁኔታ መጻጉዕ ሰው የለኝም እያለ ከተኛባት ከዚያች አልጋው ላይ በአንድ ቃል ተንሥ ወንሣ ወጹር አራተከ ወእቱ ቤተከ፣ ተነስ አልጋን ተሸክመ ወደ ቤት ግባ በሚል በቃላት አይን ብናየው ከሶስት ያልበለጡ ተነስ አልጋን ተሸክመህ ወደ ቤት ግባ ከአራት ቃል ባልበለጡ አምላካችን በተናገራቸው በእነዚህ ቃላት ሰውነቱ ደርቆ ከአልጋው ጋር ተጣብቆ ተስፋ ቆርጦ የብርሃን ጭላንጭሉ ተሟጦ የነበረው መጻጉዕ በዚህ ቃል ተፈውሷል። የደከመ ሰውነቱ ጸንቶለት፣ የደረቀ ሰውነቱ ለምልሞለት፣ ኃይል ያልነበረው የደከመው መጻጉዕ ኃይል አግኝቶ ጤና አግኝቶ አልጋህን ተሸክመ ሂድ በሚለው የፈጣሪው ቃል ወደ መጠመቂያው ሳይወርድ ወደ መጠመቂያው መጨመር መወርወር ሳያስፈልገው አልጋውን ተሸክሞ ወደ ቤቱ ገባ ነው የሚለን። ይህን ሳምንት አራተኛውን የዐቢይ ጾም ሳምንት መጻጉዕ ያሰኘው ይህ ነው። በዚህ ሰው ሕይወት የተደረገው ለሁሉም አይን ድንቅ፣ ለተመለከቱት ለሰሙት ሁሉ ረቂቅ የሆነ የአምላካችን ማዳን የተገለጠበት የ38 ዓመት ደዌ ታሪክ የሆነበት የ38 ዓመት በመጻጉዕ ላይ ሰልጥኖ የነበረው ሞት እንደ ጥላ ያለፈበት እንደ ጨለማ የተገፈፈበት የአምላካችን ድንቅ ሥራ ነው። አልጋን ተሸክመ ወደ ቤት ግባ አለው ነው የሚለን። ስለዚህ መጻጉዕ 38 ዓመት የተሸከመችውን አልጋውን ተሸክሞ ወደ ቤቱ ገባ ነው የሚለው። ወደ ቤቱ ምክንያቱም ያዳነው ሐኪም ቢሆን ተረፈ ደዌ ይኖርበታል። ተጓዳኝ ጉዳት ሊኖረው ይችላል። አሊያም ደግሞ ቀስ እያለ ነው የሚጠነክረው። ባንዴ እንዲሁ ዝም ብሎ አልጋውን ተሸክሞ ሊሄድ አይችልም። ተደግፎ ወደ ሆስፒታል ያመጡት ሰዎች ደጋግፈው በመኪና በሌላ ነገር ነው የሚወስዱት። ቀስ እያለ መድኃኒቱን እየወሰደ ነው የሚድነው።
ጌታችን ግን እንደዚህ አይደለም ያዳነው፣ በቃል ብቻ ነው። ሁለንተናው ሀብተ ፈውስ ነው። በሐሳብ ይፈውሳል፣ በቃል ይፈውሳል፣ በመዳሰስ ይፈውሳል። እሱ ሲዳሰስ ብቻ አይደለም፣ በእምነት የዳሰሱት ሁሉ ይፈወሱ ነበር። ወንጌል ተጽፏል። ይሄ ወኩሎሙ ለገሰስዎ ያሃዩ፣ በእምነት የዳሰሱት እሱን አይደለም የልብሱን ዘርፍ የቀሚሱን ጫፍ የዳሰሱ ሁሉ ተፈውሰዋል፣ ተጽፏል። ወንጌል ሁለንተናው ሀብተ ፈውስ ነው። የሚያድንበት መንገዱ ብዙ ነው። መጽሐፍ የሚለን ያንን ነው። ወብዙ አድህኖ በሃቢሁ ይላል መዝሙረኛው ቅዱስ ዳዊት። በእርሱ ዘንድ ብዙ ማዳን አለ። ብዙ ማዳን በብዙ ጎዳና በብዙ መንገድ እኛ ባላሰብነው መንገድ እግዚአብሔር ማዳን ይቻለዋል። ስለዚህ እውር የነበረውን ሰው ምራቁን እንትፍ ብሎ ጭቃ ለውሶ የዓይን ቅርጽ ቀርጾ በሰሊሆም መታጠቢያ ተጠመቅ ብሎታል። ለምጻሙን ደግሞ እጁን ዘርግቶ ዳሰስ በማድረግ ብቻ እወዳለሁ ከለምጽ ንጻ በማለት አድኖታል። የመቶ አለቃውን ልጅ ደግሞ እንዲሁ በሐሳብ ብቻ ፈውሶታል። የመቶ አለቃው ልጅ መቶ አለቃው መጥቶ ልጄ ታሟል፣ ተጨንቋል፣ መጥተህ ፈውስልኝ ሲለው እነሆ ልጅህ ድኗል ነበር ያለው። ይሄ ሐሳባዊ ታምራት ይባላል። ሐሳባዊ በሐሳብ ብቻ ያደረገው እና አምላካችን ሁለንተናው ሀብተ ፈውስ ነው። መጻጉዕን በዚህ መልኩ አድኖታል። መጻጉዕ ችግሩ ማን እንዳዳነው አላወቀም። ማን እንዳዳነው አልተረዳም፣ አልተገነዘበም። መጻጉዕ ሰነፍ ነበር። እንደ ብዙዎቻችንም እንደዚህ አይደለም? ሰነፎች፣ የማናስተውል፣ ልብ የማናደርግ፣ የተደረገልንን የማንቆጥር፣ ያን ያደረገልን ማን እንደሆነ ማናውቅ ጥቂቶች አይደለንም። የነፍስ መጻጉዕነት እኮ ነው ይሄ። የአእምሮ መጻጉዕነት፣ የልቡና መጻጉዕነት። መጠመቂያዋ ድህነት ሕይወት የሚገኝባት ቤተ ክርስቲያን ስር የምንኖር ሰነፎች፣ ማን እንዳዳነን የማንገነዘብ አለን። ስለዚህ መጻጉዕ አልጋውን ድነት ማግኘቱን፣ ኃይል ማግኘቱን፣ ጤናው መመለሱን ተገንዝቧል። አልጋውን ተሸክሞ ነው የሄደው፣ ግን ፈጣሪውን ጥሎ ነው አልጋውን የተሸከመው። ያዳነውን ጥሎ አልጋውን ተሸክሞ ነው የሄደው። 38 ዘመን ከተሸከመው ከአልጋው ይልቅ ሰከንድ በማይሞላ ጊዜ የፈወሰው ፈጣሪው ይበልጥ ነበር። ጌታችን የፈወሳቸው ሰዎች ብዙ ጊዜ እንከተልህ ካንተ ጋር ውለን እንደር ሲሉ ተሰምተዋል በቅዱስ ወንጌል። ይህ ሰው ግን እንደዚህ አላለም። አልጋውን ብድግ አድርጎ ኮተቱን ተሸክሞ ነው የሄደው ወደ ቤቱ። ሲሄድ መንገድ ላይ ሌላ ችግር ገጠመው። ፈሪሳውያን አገኙት። አይሁድ ጸሐፍት ፈሪሳውያን ተቀበሉት። እይከውነከ ትንሣኤ ትጹር አራተከ ሰንበቲቱ ዮም፣ ዛሬ ቀኑ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። ሰንበት ነው ቀኑ። በነቢያት መጽሐፍ እንዲህ ተብሎ ተጽፏል። የትጹሩ ጾረ አብየ ወክውደ ውስተ ሐዋህዊሃ ለኢየሩሳሌም፣ በኢየሩሳሌም በሮች ከባድ ሸክምን ተሸክማችሁ አትግቡ። በዕለተ ሰንበት ከባድ ሸክም አትሸከሙ ተብሎ ተጽፏል። ለምን ይህን ትሸከማለህ? አፋጠጡት። ሲጨነቅ ያልደረሱለት ሲፈወስ ጥያቄያቸው በዛ። 38 ዘመን ጎብኝተውት የማያውቁ ድነት ሲያገኝ አልጋውን ተሸክሞ ወደ ቤቱ ሲሄድ በጥያቄ አፋጠጡት። ዛሬ ሰንበት ነው አሉት። መጻጉዕ ተጨነቀ። ያ ሰው አልጋን ተሸክመ ወደ ቤት ግባ ብሎኛል አለ። ያ ሰው ነው ያለው። ማን ነው ያ ሰው? አያውቅም መጻጉዕ።
ያ ሰው ከሰማይ የወረደ ከድንግል የተወለደ የዓለም ፈጣሪ የዓለም መጋቢ የዓለም ሕይወት እንደሆነ አላወቀም። ያ ሰው አለ መኑ ውእቱ ቢሲው አሉት። ሰውየው ማን ነው? ያ ሰው የምትለው ማን ነው አሉት። መጻጉዕ አላወቀም። እከሌ ነው ብሎ ለመናገር አልደፈረም። ስላላወቀ ስላልተገነዘበ ስላልተረዳ እከሌ ነው አላለም። ያ ሰው ብቻ ነው የመጻጉዕ መልስ። ያ ሰው ነው። ማን ነው ሰውየው? መልስ የለም። ስለዚህ በዚህ ሁኔታ በሌላ ቀን ጌታችን እንዲሁ እንደ ልማዱ ሲያስተምር መጻጉዕን አገኘው። ናሁኬ ሀየውከ ኡቅ ይተአብስ ከመዘያቢ ይርከብከ አለው። እነሆ ድነሃል፣ ከዚህ የባሰ እንዳያገኝ ተጠንቀቅ፣ ዳግመኛ ኃጢአት አትስራ፣ ወደ በደል አትመለስ አለው፣ አስጠነቀቀው። ያን ጊዜ ነው መጻጉዕ ያዳነው የፈወሰው ክርስቶስ እንደሆነ ያወቀው። በሌላው ቀን ዳግመኛ ሲያገኘው ማለት ነው። የጠቅለል ስናደርገው ይህ ሰው በመጨረሻው ክርስቶስ ተላልፎ በሚሰጥበት ስጋዊ ፈውስ አይደለም ዘላለማዊ ሕይወት ለማደል በመስቀል ሊሰቀል ጊዜው በቀረበበት ጊዜ እግዚአብሔርን ተሳድቧል። እኔ እግዚአብሔር ልጅ ነኝ ይላል። አድነኝ ሳልለው አድኖኛል፣ ፈውሶኛል፣ በሰንበት ቀን ሰንበትን ሽሯል ብሎ ምስክር ሆኖ የቀረበው አንዱ መጻጉዕ ነው። አዎ ይህንን ነው ገብርኩ ያጽና እዴሁ። አዎ ክፉ ባሪያ እጁን አጠንክሮ በጥፊ መታው። መመስከሩ ሳያንስ ያዳነውን የፈወሰውን በጥፊ ለመምታት ያው እንጀራዬን የበላ በእኔ ላይ ተረከዙን አነሳ እንደተባለው ባዳነው በፈወሰው በፈጣሪው ላይ እጁን ያነሳ ሰው ነው መጻጉዕ። ያልታደለ ነው። አሁን የመጻጉዕ ታሪክ የሁላችን ሕይወት የሚታይበት መስታወት ነው። በእግዚአብሔር ላይ እጃችንን ለምናነሳ ወደ ልቡናችን በክፋት ለሚነሳሳ ለሚዘረጋ ፈጣሪያችን ያደረገልንን ሁሉ ለማናስታውስ ለሁላችን ተግሳጽ ነው እና መጻጉዕ መጨረሻውን አበላሽቷል። እኛም መጨረሻችን እንዳይበላሽ ያዳነንን በስጋ የፈወሰንን በነፍስ ያዳነንን ስጋዊ ዘላለማዊ ሕይወት የሰጠንን አምላካችንን ልናውቀው ይገባል። የነፍስ መጻጉዕዎች እንዳንሆን ከነፍስ መጻጉዕነት እንድንድን እንድናመልጥ ያስፈልጋል። ኦርቶዶክሳውያን እንግዲህ ጠቅለል ለማድረግ በዚያች የመጠመቂያ ስፍራ ብዙ አይነት ሕሙማን ነበሩ፣ ዕውራን ነበሩ፣ አይናቸው የማያይ አይነ ስጋቸው ከማየት የተገታ በዑረት በመታወር የተመታ ነበሩ ነው የሚለን። እኛም እኮ አይነ ስጋችን ያያል እንጂ አይነ ልቡናችን ታውሯል የብዙዎቻችን። እግዚአብሔር አምላካችን አይነ ልቡናችንን ያብራልን። እስመ ዑረተ ልብ ረከቦሙ ለእስራኤል ይላል። እስራኤልን የልቡና መታወር ገጥሟቸው ነበር፣ አግኝቷቸው ነበር። መና እየወረደ እየበሉ አይናቸው እያየ በእውኑ እግዚአብሔር ይህን ማድረግ ይቻለዋልን ይሉ ነበር። ይሄ እኮ ዑረተ ልብ እኮ ነው፣ የልቡና መታወር። ሌላኞች ደግሞ አንካሳን ነበሩ ነው የሚለን። ያለ ምርኩዝ የማይራመዱ የማይንቀሳቀሱ ወዲያ ወዲህ ማለት የማይቻላቸው ማለት ነው። በምርኩዝ በድጋፍ የሚኖሩ አንካሳን፣ እግራቸው ያጠረ የታሰረ። ዛሬም እኮ እንዲሁ አንካሳነ ልቡና የሆነው ጥቂቶች አይደለንም። አንካስ መጠራጠር፣ ማመን ያቃተን መጠራጠር በልቡናችን ላይ የነገሰ አንዴ ወደ እግዚአብሔር አንዴ ወደ ጣዖት የምንል ልቡናችን በአንድ እግዚአብሔር አምኖ ጸንቶ መኖር ያቃተው አንካሳ ነው። ብዙ አለን አንካሳነ ልቡና።
ነቢየ እግዚአብሔር ኤልያስ በዘመኑ የነበሩትን የአክዓብ ካህናተ ጣዖት እንዲህ ነበር ያላቸው። እስከ ማያዜኑ ታነክሱ በክልኤሆን ጌጋያቲክሙ ለእመቤል አምላኪያው አምልኩ ወኪያው ትሉ ወለእመ እግዚአብሔር አምላኪያው አምልኩ ወኪያው ትሉ። እስከ መቼ በሁለት ልብ ታነክሳላችሁ ነበር ያለው። ማንከስ የእግር ብቻ አይደለም የልብም አለ። የልብ አንካሳነት በምርኩዝ አይደገፍም። በምርኩዝ በክራንች የሚደገፍ አይደለም። ከእግዚአብሔር የሚለይ ነው። ወደ ሲኦል የሚያወርድ ነው። እስከ መቼ ታነክሳላችሁ? እግዚአብሔር አምላክ ቢሆን እሱን አምልኩ። ተጠራጥሮ አይደለም የእግዚአብሔርን አምላክነት። ሌላ አምላክ ቢሆንም እርሱን አምልኩ። አንዴ ወደ ጣዖት አንዴ ወደ እግዚአብሔር አትበሉ። እግዚአብሔርን ብቻ አምልኩ ለማለት ነው። ሁለት ልብ መሆን መጠራጠር አንካሳነት ነው። እኛ ሁለት ልብ ብቻ ነን እንዴ? 3-4 ልብ ያለን እኮ ነው የምንመስለው። አንደበታችን ላይ የሚሰማው የሚነገረውን ቃል ስናይ በጣም የተከፋፈሉ ብዙ አይነት ልቦች እንዳሉ ነው የሚያመለክተው። አንካሳ ልቡና፣ ተጠራጣሪ ልቡና ይዘን የምናነክስ ብዙዎች ነን። ሌላኞቹስ የሰለሉ ነው የሚል የደረቁ ሰውነታቸው የደረቀ ስጋቸው እንደ ልብስ በላያቸው ላይ ያለቀ አጥንታቸው እንደ እንጨት ደርቆ የሚታይ ቆዳቸውን በስቶ የሚወጣ እስኪመስል ድረስ የሚታይ እንደ ጥርስ ያገጠጠ እነዚህ ሰውነታቸው የደረቀ ነበሩ ነው የሚለን። ዛሬ የአእምሮ ድርቀት የህሊና ድርቀት ገጥሞናል። የልቡናችን አጥንት ደርቋል። በጥርጥር በጥላቻና በበቀል በመለያየት በብዙ መልኩ የደረቀ ማንነት ነው ይዘን ያለነው። እነዚህ ነበሩ ነው የሚለን። እንግዲህ መጻጉዕ ከነዚህ የሚመደብ ነው። ሰውነታቸው ከደረቀ ስጋቸው እንደ ልብስ በላያቸው ላይ ካለቀ ከነዚህ የሰለሉ ተብለው ከተገለጡት ውስጥ ነው። የሰለሉ ዛሬ አእምሮአችን ሰሏል። የሚሆነው የሚደረገው የምናየው ነገር ሁሉ የሰለለ የደረቀ ማንነት ይዘን የምንንቀሳቀስ መሆኑን ያሳያል፣ ይናገራል፣ ያስረዳል። የደረቀ ነው የሚለው። ሌላኛውስ ልምሾ የሆነ ያለ ሰው የማይነሳ ያለ ድጋፍ የማይንቀሳቀስ ልምሾ ሽባ የሆነ እንዴ! ሽባ ያልሆነ ነገር አለ ወይ በዚህ ዘመን? ፍቅራችን ሽባ ሆኗል። አንድነታችን ሽባ ሆኗል። ተሰሚነታችን ሽባ ሆኗል። አብሮ የመኖር ተስማምቶ ተከባብሮ የመኖር እድላችን ሽባ ሆኗል። ሽባ ያው ጦር የምንሰብከው ዘገር የምንነቀንቀው በየጊዜው 20-30 ክርስቲያኖች ተገደሉ የምንሰማው የሽባነት እኮ መገለጫ ነው ይሄ። ከዚህ በላይ ሽባ መሆን አለ? አለው? የለም። ልምሾ መሆን አለ ከዚህ በላይ? የለም። ወኔ የለም፣ ፍቅር የለም፣ ትህትና የለም፣ ርህራሄ የለም። የጭካኔ ሽባነት ግራ ልቡናችንን አስሎታል፣ አድርቆታል፣ አጠውልጎታል። የሰለሉ የደረቁ ነበሩ ነው የሚለው። ሌላኞቹስ ሰውነታቸው ያበጠ የተደበለበለ መንቀሳቀስ የማይችሉ ነበሩ ነው የሚለው። እነዚህ ድጋፍ የሚሹ ናቸው እዚያ መጠመቂያ ስፍራ ላይ የነበሩት። በዛሬዋ አማናዊት መጠመቂያ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጥላ ስር የምንኖር ሁላችንም ድህነትን የምንሻ ነን። ከፊሎቻችን ዕውራን፣ ከፊሎቻችን አንካሳን፣ ከፊሎቻችን ይውሳን፣ ከፊሎቻችን ልምሾች፣ ከፊሎቻችን ደግሞ በትዕቢት ያበጥን ነን። ትዕቢት ልቡናችንን ያሳበጠው ከማናንሽ የምንል ትዕቢተኞች፣ አባቶቻችንን የማንመስል የእነሱን ስራ የማንከተል የማንሰማ ቡያን በማስመሰል
የተመታንን ሁላችንም። እግዚአብሔር አምላካችን በምሕረቱ ይፈውሰን። እንደዚህ አይነት ሕሙማን ነበሩ። ከነዚህ ደዌ የጸናበት መጻጉዕ ነበር ነው የሚለን። ዛሬ የዘረኝነት ደዌ የጸናበት መጻጉዕ ሞልቷል። አንድ አይደለም፣ በጣም ብዙ ነው። መጻጉዕ ሞልቷል። እዚያው አልጋው ላይ ዘረኝነት አልጋው ላይ ወድቆ ወደ መጠመቂያው መጨመር ቸግሮት ወደ መጠመቂያው ወደሚድንበት የሚጨምረው ሰው አጥቶ ሰው የለኝም የሚል ብዙ መጻጉዕ አለ። እግዚአብሔር አምላካችን በቃሉ ሁላችንን ይፈውሰን፣ ድነቱን ጤናውን ያድለን ለሁላችን። አዎ ብዙ መጻጉዕ ነው ያለው። ብዙ ድውያን፣ ብዙ አይነት ድውያን ነበሩ ነው የሚለን እዚያ ላይ። ብዙ አይነት ሕሙማን። ዛሬ ስንት አይነት ሕሙማን አለን? ያው መልሱን ለእናንተ። ስንት አይነት ሕሙማን እንዳለ ታውቃላችሁ? ብዛታችን ልክ የለውም። ሕሙማን የበቀል፣ የዘረኝነት፣ የጎጠኝነት፣ የጎሰኝነት ሕሙማን በመጠመቂያው ውስጥ እዚያው አጠገቡ እየኖር መጠመቅ መፈወስ ያልቻል ከመጻጉዕ የባስን እኮ ነን። መጻጉዕ እኮ ቢያንስ አልጋን ተሸክመ ሂድ ሲባል ያዳነው ማን እንደሆነ ባያውቅም ይዞ ተሸክሞ ሄዷል። ብድግ ብሏል እኮ። እኛ እኮ ሂድ ብንባል ለምን ነው የሚሄድ ብለን የምንከራከር ነው። ልትድን ትወዳለህ ብንባል አልፈልግም የምንል ነን እኛ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት አግኙ እንባላለን ዕለት ዕለት። በቃል አይደለም በተግባር ነው እምቢ የምንለው። የለንም። እና ከኛ በላይ መጻጉዕ አለ? የዘመኑ መጻጉዕዎች እኛ ነን። ፈውስ የሚያሻን የሚያስፈልገን፣ ድነት የሚያስፈልገን እኛ ነን። ልትድን ትወዳለህ ይለናል አምላካችን ዛሬ። በመጠመቂያዋ 5 እርከኖች አሏት መጠመቂያ ቅድስት ቤተክርስቲያን ላይ ሆኖ ልትድን ትወዳለህ፣ ልትድኝ ትወጃለሽ፣ ልትድኑ ትወዳላችሁ እያለን ነው። አዎ እንበል። እንደ መጻጉዕ ሰው የለኝም እንበል። ለመዳን ፈቃደኞች መሆናችንን እንግለጥ። ድነት ያን ጊዜ ይሰጣል፣ ይታደላል። እግዚአብሔር ቸርነት ይደረጋል ያን ጊዜ። ልትድን ትወዳለህ፣ ልትድኝ ትወጃለሽ፣ ልትድኑ ትወዳላችሁ? አዎ ካላችሁ ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ እያለን ነው አምላካችን። አዎ ማዳኔ ወደ እናንተ ቀርቧል እያለ እኮ ነው አምላካችን። ያድነን ይወዳል፣ ማዳኑን ሊሰጠን ይወዳል። ቁስለኛውን ልቡናችንን ሊፈውሰው፣ ሽባ የሆነውን ልቡናችንን ሊያቀናው ይወዳል። የደረቀውን ሊያለመልመው ይወዳል። ታዲያ እኛ መቼ ፈቃደኞች ሆን? ለመዳን ፈቃደኞች አልሆንም። ለመዳን ፈቃደኞች እንድንሆን እግዚአብሔር አምላካችን ይርዳን። መዳን የዘላለም ሕይወት ማግኘት። ከደዌ ሥጋ ለመዳን ብዙዎቻችን እንጓጓለን። ከነፍስ ደዌ ለመዳን ከዚያ የበለጠ ፈቃዳችንን መግለጥ፣ ፈቃዳችንን መስጠት ያስፈልጋል። የሥጋ ደዌ ቅድም እንደተናገርነው ሐኪምም ሊያድነው ይችላል። ብንድንም ተመልሰን መታመማችን አይቀርም። የነፍሱ የዘላለም ሕይወት ድነት ግን ይሄ ትኩረታችን ነው። ስለዚህ ያንን የሚሰጠን ማን ነው ካል ወደኛ ወደ ሕሙማኑ የመጣው ነው። ሐመ ከመ ሕሙማነ ያድን በፈቃዱ ዘተወ ለሙስና። ሕሙማንን ያድናቸው ዘንድ ታመመ የተባለው መከራ ተቀበለ። ሕሙማን እነማን ናቸው? እኛ ነን። የሰው ልጅ ነው። ከአዳም ጀምሮ ያለ የሰው ልጅ ሕሙም ተብሏል። ስለዚህ ሕሙሙን ባለጤና ለማድረግ አምላካችን መከራ ተቀብሏል። ተሰዷል፣ ተገርፏል፣ ተሰቅሏል፣ ስጋውን ቆርሷል፣ ደሙን አፍሷል። በዚህ ውስጥ ልትድን ትወዳለህ ይለናል። ወደ መዳኑ ወደ ሕይወቱ ፈቅደን ወደን እንድንመጣ ነው። ወደ ሕይወት ወደ ጤናው
ወደን ፈቅደን እንድንመጣ እግዚአብሔር አምላካችን ይፍቀድልን። ልትድን ትወዳለህ? ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።